ገንዘብ በማውጣታችሁ እንዳትመጻደቁ ሁላችሁ ማን ነው ይሄን እልል በሉልኝ ማለት መልመድ የለባችሁ። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን፣ ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም። ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኔዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘይሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እንዳለ ሊቁ ያዕቆብም በኦሪት ዘፍጥረት እንደተናገረው ቅዱስ ያሬድም በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማን ነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምእመናን አልባሲሁ ስለ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምእመናን ናቸው። ምእመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያውም ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁልኝ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል።